በአማራ ክልል ስለቀጠለው ውጊያ የፈረንሳዩ ዜና ጣቢያ ጥብቅ መረጃ ይዞ ወጥቷል። የዜና ጣቢያው ዘጋቢዎችን በክልሉ በድብቅ አስገብቶ መሬት ላይ ያለውን እውነታ መመልከቱን ይፋ አድርጓል። ውጊያው ከዚህን በላይ ተባብሶ እንደሚቀጥል ያስነበበ ሲሆን ፋኖ በገጠር መንግስት በከተማ የበላይነት ይዘዋል ብሏል። አንድ የቀይ መስቀል ባለሙያ ተፋላሚዎች ይበልጥ እየተደራጁ ነው በማለት ለዜና ምንጩ ተናግረዋል። ታደምጡታላችሁ። ሻዕቢያ እያፈገፈገ ነው፣ አፈግፍገናል፣ ኢትዮጵያን የመውጋት አቅም የለንም የሚል ያልተለመደ ጉድ አሰምቷል። 11ኛው ሰዓት ላይ አቅም የለኝም ሲል በአደባባይ ይፋ አድርጓል። የሻዕቢያ ማስታወቂያ ሚኒስትር የማነ ገብረ መስቀል ኢትዮጵያን የመውጋት አቅም የለንም ሲሉ እንደ ሐሞት የሚመራውን ሐቅ ተጋፍጠውታል። አድፍጠው ሊወጉን ነው፣ የተበዳይነት ሮሮም እያሰሙ ነው ሲሉ ብልጽግናን ከሰዋል። በሌላ በኩል ዓለም ትኩረቱን መካከለኛው ምስራቅ ላይ ባደረገበት በዚህ ወቅት የኢትዮ ኤርትራ ውጥረት እጅግ አደገኛ መንገድ ላይ እንደሚገኝ አንድ ጥናት ይፋ አድርጓል። እንመለስበታለን። ጄኔራሉ የኢሳያስን ዱካ እየተከተሉ ነው። ግብጽ ከመቼውም ጊዜ በላይ የኢትዮጵያን ዙሪያ ገባም ተጠግታለች። ጅቡቲን፣ ሶማሊያን፣ ኤርትራንና ፖርት ሱዳንን ከጎኗ አሰልፋ ኢትዮጵያን እንደ ጦስ ዶሮ እየተሽከረከረች ነው። በትናንትናው ዕለት የኢሳያስን እግር ተከትለው ካይሮ የገቡት ጄኔራልም የዚሁ የፈርዖኖች ኢትዮጵያን ከቦ የማስጨነቅ ሴራ አካል እንደሆነ ተነግሯል። በዝርዝር እንቃኘዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በአማራ ክልል ስለቀጠለው ውጊያ የፈረንሳዩ ዜና ጣቢያ ጥብቅ መረጃ ይዞ ወጥቷል። የዜና ጣቢያው ዘጋቢዎቹን በክልሉ በድብቅ አስገብቶ መሬት ላይ ያለውን እውነታ መመልከቱን ይፋ አድርጓል። ውጊያው ከዚህን በላይ ተባብሶ እንደሚቀጥል ያስነበበ ሲሆን ፋኖ በገጠር መንግስት በከተማ የበላይነት ይዘዋል ብሏል። አንድ የቀይ መስቀል ባለሙያ ተፋላሚዎች ይበልጥ እየተደራጁ ነው በማለት ለዜና ምንጩ ተናግረዋል። የፈረንሳዩ ዓለም አቀፍ የዜና ተቋም አጃንስ ፍራንስ ፕረስ የአማራ ክልሉን ግጭት በተመለከተ መሬት ላይ ዘጋቢዎቹን በድብቅ አሰማርቶ ሰፊ ዘገባን አስነብቧል። ሰላማዊ ዜጎች ከፍተኛ ዋጋ በሚከፍሉበት ጦርነት የፌዴራል ኃይሎች ከተሞችን ሲቆጣጠሩ፣ የፋኖ አማጺዎች ደግሞ አብዛኞቹን የገጠራማ አካባቢዎችን ተቆጣጥረዋል ይላል። ሶስተኛ ዓመቱን ያስቆጠረው የክልሉ ግጭት ከዚህ በኋላ ተባብሶ ሊቀጥል እንደሚችል ከተለያዩ ምንጮች መስማቱን የሚጠቅሰው ዘገባው የቀይ መስቀል ባለስልጣናት ሁኔታው ሊባባስ እንደሚችል ስጋት አላቸው ብሏል። ኤኤፍቢ ያነጋገራቸው የዓለም አቀፉ ቀይ መስቀል ኮሚቴ የባህር ዳር ማስተባበሪያ ባልደረባ ሳብሪና ዴኑንክ ተፋላሚ ኃይሎች አቅማቸውን ይበልጥ እየገነቡ መሆኑን ማየት እንችላለን በማለት ተናግረዋል። የቀይ መስቀሉ ባልደረባ ታጣቂዎች አቅማቸውን እንደ አዲስ እያደራጁ ነው ቢሉም ከሰሞኑ በምዕራብ ጎጃም የተገኙት ጄኔራል መሐመድ ተሰማ ግን ታጣቂዎቹ የዛሬ 2 ዓመት ከነበሩበት ቁመና መዳከማቸውንና የዋሉበት ከተማ ማደር የማይችሉበት ሁኔታ መፈጠሩን ተናግረዋል። ከጄኔራል መሐመድ ተሰማ ባለፈ የክልሉ ከፍተኛ አመራሮች የፋኖ ታጣቂዎች አቅም እየተዳከመ መሄዱንና የታጣቂ ቡድኑ አመራርና አባላትም እጅ እየሰጡ መሆኑን ነው የሚናገሩት። ኤኤፍቢ ግን ከዚህ በተለየ መልኩ ታጣቂዎቹ አቅማቸውን እያደራጁ ነው ይላል። ጦርነቱ ሁለቱም ተፋላሚ ኃይሎች በሰላማዊ ሰዎች ላይ ጉዳት እንደሚያደርሱ የጠቆመው ዘገባው ማህበረሰቡ ከፍተኛ ሰብአዊና ቁሳዊ ኪሳራ እያስተናገደ መሆኑን ጠቁሟል። ጦርነቱም ከዕለት ወደ ዕለት ተባብሶ እንደቀጠለ ዘግቧል። የመንግስት ኃይሎች በሰላማዊ ሰዎች ላይ የሚያደርሱት ትልቅ ጉዳት የድሮን ጥቃት መሆኑን የሚያመላክተው ዘገባው በጦርነቱ በተፈጸሙ የድሮን ጥቃቶች በርካታ ሰላማዊ ሰዎች መገደላቸውን ቆስለው በሕይወት ከተረፉ እማኞች መስማቱን ጠቁሟል። የፋኖ አማጺዎች የሎጂስቲክ ወጪያቸውን ለመሸፈን ገንዘብ በግዴታ እንደሚሰበስቡ ያሰፈረም ሲሆን አልፎ አልፎ ገንዘብ ለመቀበል እገታ ይፈጽማሉ ሲል አረጋግጧል። እንዲሁም የመንግስት ደጋፊ ናቸው ብለው የሚጠረጥሯቸውን አካላት ለይተው እንደሚያጠቁ ገልጾ የሁለቱ ኃይሎች ፍልሚያ ማህበረሰቡን አጣብቂኝ ውስጥ እንዳስገባው አመላክቷል። ሕፃናትን ጨምሮ በጦርነቱ ጉዳት የደረሰባቸው ሰላማዊ ሰዎች ሕክምና የሚያገኙበት ዕድል አናሳ መሆኑንም አክሏል።
ከባድ የአካል ጉዳት ደርሶባቸው ወደ ጤና ተቋም የሚያቀኑ ወገኖች በርካታ ቢሆኑም በቂ ሕክምና እንደማያገኙ የዜና ምንጩ ያነጋገራቸው የጤና ባለሙያዎች ተናግረዋል። ላብነትም የአንድን ወጣት ታሪክ አስፍሯል። በጦርነቱ ከቆሰሉ በርካታ ሰዎች መካከል በማንኛው አካል እንደተመታ እንኳን የማያውቅ አንድ ወጣት በወቅቱ ተገቢውን ሕክምና ባለማግኘቱ እግሩን መቆረጡን ተናግሯል። በሁለቱ ኃይሎች መካከል በድንገት በተቀሰቀሰ ውጊያ ጉዳት የደረሰበት ይህ የ25 ዓመት ወጣት የጦርነቱን መልክ በውል አልተገነዘብኩም ይላል። ለዚህም የሚያቀርበው ምክንያት እርሱን ጨምሮ ብዙዎች የጥይት ሰለባ የሚሆኑት በሌሉበት ፊልሚያ መሆኑን ነው። ተፋላሚ ኃይሎቹ ሰላማዊ ሰዎችን ሲያገኙ ለወገናቸውና ለሀገራቸው እየተዋጉ እንደሆነ ቢገልጹ፣ ሰላማዊ ሰዎች ላይ የሚፈጸመው ጥቃት ግን ጦርነቱን ውል እንዳይኖረው አድርጓል ሲል ለዜና ጣቢያው አስረድቷል። ሻዕቢያ እያፈገፈገ ነው። አፈግፍገናል፣ ኢትዮጵያን የመውጋት አቅም የለንም የሚል ያልተለመደ ጉዳት ሰምቷል። 11ኛው ሰዓት ላይ አቅም የለኝም ሲል በአደባባይ ይፋ አድርጓል። የሻዕቢያ ማስታወቂያ ሚኒስትር የማነ ገብረ መስቀል ኢትዮጵያን የመውጋት አቅም የለንም ሲሉ እንደ ሐሞት የሚመራውን ሐቅ ተጋፍጠውታል። አድፍጠው ሊወጉ ነው፣ የተበዳይነት ሮሮም እያሰሙ ነው ሲሉ ብልጽግናን ከሰዋል። በሌላ በኩል ዓለም ትኩረቱን መካከለኛው ምስራቅ ላይ ባደረገበት በዚህን ወቅት የኢትዮ ኤርትራ ውጥረት እጅግ አደገኛ መንገድ ላይ እንደሚገኝ አንድ ጥናት ይፋ አድርጓል። 11ኛው ሰዓት ላይ ኢሳያስ ሐቁን ለመጋፈጥ ተገደዋል። ቁርጡ ቀን ሲመጣ አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው እያንጎራጎሩ ነው። በጀነራል ባጫ አንደበት መስታወት ቤት ውስጥ ተቀምጦ ድንጋይ እየወረወረ ነው የተባለው ሻዕቢያ አደብ ሊገዛ ይመስላል። በትናንትናው ዕለት የሻዕቢያ ፈቀላጤ አቶ የማነ ገብረ መስቀል በኤክስ ገጻቸው አቅማችን አይፈቅድም ብለዋል። የማነ በልጥፋቸው ትንሿ ኤርትራ ታላቋን ኢትዮጵያ ለዓመታት ለማተራመስ የሚያስችል መለኮታዊ ኃይልና አቅም የላትም ሲሉ ሻዕቢያ ኢትዮጵያ ትርምስ ውስጥ የመክተትና የመውጋት አቅም እንደሌለው አምነዋል። ከሳምንታት በፊት ፋይናንሻል ታይምስ የኤርትራን አሁናዊ ወታደራዊ አቅም በተመለከተ አንድ ዘገባ አውጥቶ ነበር። እዚያ ዘገባ ላይ የኤርትራ ጦር በሽማግሌዎች የተሞላና በወጣት ጥረት የተመታ ነው ሲል ገልጾ ነበር። ይህ የሰራዊቱ ሁኔታ ኢሳያስ ኢትዮጵያ ላይ ጦርነቱን እንዳይጀምሩ እንዳደረጋቸው ይፋ አድርጎ ነበር። ዛሬ ደግሞ የሀገሪቱ ማስታወቂያ ሚኒስትር የማነ እኛኮ ኢትዮጵያን የሚገዳደርና የሚወጋ አቅም የለንም ሲሉ አረጋግጠዋል። የማነ ቀጥለው አድፍጠው በሚስጥር ሊወጉ ነው ያሉ ሲሆን የብልጽግና መንግስት ራሱን ተበዳይ አድርጎ እያቀረበ ነው፣ ይህም በፕሮፓጋንዳ ልሳኖቹ በኩል እያስተጋባ ነው በማለት ከሰዋል። አሁን ላይ ከባህር በር ጋር በተያያዘ የሚነሱ አጀንዳዎች ከኢትዮጵያ በኩል ለዘብ ብለዋል። ይህም ገዢው መንግስት ወደ ተበዳይነት ገዢ ትርክት ፊቱን ማዞሩን ነው በማለት መሬት ላይ ካለው ሀቅ ጋር የሚጋጭ ውንጀላ አሰምተዋል። ድምፅ አጠፍተው ሊወጉን ነው ሲሉ የሚቀጥሉት የማነ ይህንንም ህጋዊ ራስን የመከላከል መብት አስመስሎ ለማቅረብ ብልጽግና እየሞከረ ነው ብለዋል። ይህ በእንዲህ እንዳለ ዓለም ትኩረቱን ሁሉ መካከለኛው ምስራቅ ላይ ባደረገበት በዚህ ወቅት የኢትዮ ኤርትራ ውጥረት እጅግ አደገኛ መንገድ ላይ እንደሚገኝ አንድ ጥናት ይፋ አድርጓል። የዓለም ትኩረት በምስራቅ አውሮፓና በመካከለኛው ምስራቅ ግጭቶች ላይ ባረፈበት በዚህ ወቅት በቀይ ባህርና በምስራቅ አፍሪካ ቀጠና ድምፅ አልባ ነገር ግን አደገኛ የሆነ ጂኦፖለቲካዊ ሽግግር እየተካሄደ መሆኑን አፍሪካ ሪስክ ኮንትሮል የተሰኘ ተቋም ባወጣው አዲስ የስትራቴጂክ መረጃ ትንታኔ አስታውቋል። ተቋሙ ይፋ እንዳደረገው ከሆነ የሱዳን የእርስ በርስ ጦርነት፣ የኢትዮጵያና የኤርትራ ውጥረት እንዲሁም እየጨመረ የመጣው የአሜሪካ፣ የሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ የግብጽ፣ የኢራን፣ የሩሲያና የቻይና ጣልቃ ገብነት ካሁን በኋላ እንደ ተናጠል ክስተት የሚታዩ አይደሉም። እነዚህ ጉዳዮች በዓለም አቀፍ የንግድ መስመሮች፣ በወደብ ተደራሽነትና በስትራቴጂካዊ ጥምረት ዙሪያ ወደሚያጠነጥን አንድ ወጥ የሽኩቻ ስርዓት እየተዋሃዱ መምጣታቸውን ትንታኔው አመላክቷል። በኢትዮጵያ ጎረቤት ሀገሮች እያንዣበበች የምትገኘው ግብጽ በሱዳኑ ጦርነት ከጀርባ ሻጥር ወደ ቀጥተኛ እርምጃ ለመግባት እየተዘጋጀች መሆኑ ተሰምቷል። የሱዳን ጦር አዛዡ ጄኔራል አልቡርሃንን ተቀብለው ያነጋገሩት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ካይሮ በሱዳኑ ጦርነት ቀይ መስመሬ ነው ያለችው ከታለፈ እርምጃ እንደምትወስድ ተናግረዋል።
ግብጽ በሁለቱ የሱዳን ጄኔራሎች ጦርነት ብሔራዊ ጥቅሟን ለማስከበር ሁሉንም አይነት አስፈላጊ እርምጃዎችን እንደምትወስድ አስታውቃለች። ካይሮ በሱዳን ጦርነት ደህንነቷን ለማስከበር እርምጃ ትወስዳለች የተባለው ከኢትዮጵያ ባላንጣው ጄኔራል አልቡርሃን ጎን ተሰልፋ ነው። የካይሮ ባለስልጣናት ከታላቁ ህዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ እርምጃ ለመውሰድ እየዛቱ ባለበት አጋጣሚ ከሶማሊያ እስከ ሱዳን ድንበር እያኮበኮቡ ነው። ግብጽ የጎረቤት ሀገራት ትርምስን እንዳጋጣሚ ተጠቅማ ወደ ኢትዮጵያ ድንበር ለመቅረብ እየተሯሯጠች ሲሆን በሱዳን በኩል ወታደራዊ እንቅስቃሴ ለማድረግ ፍላጎት እያሳየች ነው። አልቡርሃንና አልሲሲ ከመከሩባቸው ጉዳዮች መካከል ግብጽ ሱዳን ላይ አለ የምትለውን ብሔራዊ ጥቅም አስታካ ወታደራዊ እርምጃ እስከ መውሰድ የዘለቀ ነው ተብሏል። ለዚህም እንደ መግቢያ የምትጠቀመው ጦርነቱ ከመጀመሩ አስቀድሞ ሁለቱ ሀገራት የተፈራረሙትን ወታደራዊ ትብብር መሆኑ ተጠቁሟል። ግብጽ በሱዳን አለኝ የምትለውን የብሔራዊ ጥቅም ቀይ መስመሮች እንዲታለፉ እንደማትፈቅ ማስጠንቀቋን ሱዳን ትሪፖን ዘግቧል። አልሲሲ ከሱዳኑ ጄኔራል አልቡርሃን ጋር በነበራቸው ውይይት ካይሮ የደህንነት ጥቅሟን ለማስጠበቅ አስፈላጊ እርምጃዎችን ለመውሰድ ዝግጁ መሆኗን ገልጻለች ተብሏል። ሱዳን ላይ የሚኖሩ ለውጦች ብሔራዊ ደህንነትን ያናጋሉ ያለችው ግብጽ አልቡርሃን ጦር መሳሪያ ከማቀበል የተሻገረ ተሳትፎ ልታደርግ እንደምትችል እየተገለጸ ነው። በተለይም የሱዳንን የግዛት አንድነት መጠበቅ፣ የመገንጠል እንቅስቃሴዎችን መከላከልና የመንግስት ተቋማትን ማጠናከር የግብጽ ቀዳሚ አጀንዳ ነው ተብሏል። በጄኔራል አልቡርሃንና በፈጥኖ ድራሽ ኃይሉ አዛዡ ጄኔራል መሐመድ ዳጋሎ መካከል የሚካሄደው ጦርነት ሱዳንን የቀውስ ምድር አድርጓታል። ሱዳን በሁለቱ ጄኔራሎች የስልጣን ሽኩቻ ወደ ሁለት ሀገርነት እያመራች ሲሆን ፈጥኖ ድራሽ ኃይሉ የመገንጠል እሳቤ በማቀንቀን ትይዩ መንግስት አቋቁሟል።